ብሩኬ እውነትም አብደሃል ወይ ጉድ! ሚፍታህ ዳቦ ልበላ ስል እንዴት ትከለክለኛለህ በማለት ብሩኬ ሚፍታህን በቦክስ ከረባበተው። ጋይስ እውነት ነው እንዴ? ጣልቃት ትግባ እንጂ ሚፍታህዬ ወንድም አለ። ምን ነው ከለከልከው እኮ የፍቅር መቀስ ሆንክበት። ዳቦ እንዳልበላ ከልክለኸኛል። አላርም እየቀጠርክ እኔ ባንሿከኩ ቁጥር ወደ ክላሳችን እየመጣ ለምንድነው ገላጋይ የምትሆነው? ጫጉላ ላይ ሲኮን ከመቼ ወዲህ ነው ሚዜ ገላጋይ የሆነው? አድፍጦ መተኛት ነው ያለበት እንጂ ነቅቶ እባክተው ብሎ ሙሽራውን አይከለክልም በማለት ብሩኬ ሚፍታህን በአደባባይ ካልፈለጥኩ ካልቆረጥኩ ብሎ በቦክስም በካራቴም በመጥረጊያም እንግዲህ እየኮረታተመው ይገኛል። ሚፍታህዬ የኔ ወንድም አይዞን አይዞን። ብሩኬ በቃ አውቋብር ከሆነ ሰነባብቷል። ይህ ልጅ አመረረ በቃ እየተዝናናባቸው ነው ጋይስ። ዘና እኮ ነው የሚያደርግ። ሰሞኑን ግን ብሩኬ የእውነት ኮሜዲ ነገር ብትሞክር ግን የሚያዋጣ ይመስለኛል። በዛኛው ደግሞ ቤኪ ጀንጃኝ ሆኖ መጥቷል በለው። ሴቷን ለማማለል እየጀነጀነ ነው። አይ ቤኪ ሀይሚን እየጀነጀነ ነው እናንተ። ብሩክ በጣም እያዘነ ነው አለ። አብረን እናድራል ይበርደዋል አለ። እንዴ ብሩክ የተለየ ስሜት ነው እንዲ ያለ ከሀይሚ ጋር ከሆንኩ በኋላ ምን ነው ብርዱ በዛ። ኢትዮጵያ ሙቀት ነው አሁን። ብርዱ ለአንተ የተለየ ሆነብህ። ቤኪ አይበርድህም? ይፍታህ ንገሩን እናንተ እስኪ። እዛ ቤት ውስጥ የተለየ ለብሩክ ብቻ ብርድ ከየት መጣ? ብርድ ልብስ ከሌለው አዋተን ወይ እንግዛለት እንደጣለብን። እህታችን እንግዲህ ያው ያለ ሰርግ ማግባት አይቻልም እና ካለሱ አይሞቀኝም አልከሳ። ምን ነው ካልሆነ ብርድ ልብስ እንግዛልና ደራርበ ተኛ። ካልቆረጥኩ እያልክ ነው ብሩኬ። ቆርጭ ልጣለው ያልክ እኮ አንተ ጨካንክበት በቃ። ስንቱ ሴት የሚንገበግ ታው መጥፎ ነገር አታስወራኝ ብሩኬ። ምን አይነት ሰው ነህ? ከቆረጥከውማ ሀይሚላንድ ዞር ብላ ማታይ። ይሄን ማወቅ አለብና በህግ አምላክ አትቁረጠው። እኛ ቆረጠው አላልንም። ለብቻ ተኛ። ሴቶች የማይደርስበት ቦታ አስቀምጠው እንጂ እኛ ቆረጠው ከአንድ በታችንም አልወጣ ካልቆረጥኩ አላለም። ኧረ ይሄ ልጅ ምችም ካሜራ ደቅኖ ሳይቆርጠው አልቀረም። የት ሂጅ ልሳቅ እናንተ? አረ ብሩክ ኧረ ተማሪያምን ልባችን አታፍረሰው። ካልቆረጥኩ አላለም። ቆረጥና ገላግለው ገላግለው። ሀይሚ እኮ ተሳቀቀች ነገሩ። ዝም ብዬ አሳውኩት። ካሜራ ድቅኑ ማለት ነው። ልጁ ግን አንዳንዴ ግን ያበደውሉ ይመስለኛል። ልቆርጠው ነው ብሎ መቀስ መቀሰሱ እንዳይመጣ እና ቡራዬ እንግዲህ ሚፍታን ተዋት ደብድበው። የምር እንዴ እሷ ሳትፈቅድልህ እሱ ገላጋይ ሆነ እኮና። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናቸው? ደህና ናቸው አለው። እግዚአብሔር ይመስገን፣ ክብሩ ይስፋ። እንግዲህ ሀይሚዬም በታለች፣ ቡርክም መጥቷል። በሚፍታህና በቤኪ ቤት ነው። እነሱ ስለምን ይቅረባቸው እንዴ? ድራማው ላይ እየተሳተፉ ነው። አንዳንድ ቪዲዮ ይድረሳቸው ብሎ ነው መሰል ዛሬ አንዳንድ ቪዲዮ ሰርተውላቸዋል። የኔ ማሮች እንዴት ናችሁልኝ? የኔ ውዶች፣ የኔ ፍቅሮች፣ እናንተ ብቻ ኖሩልኝ። እናቴ ድራማውን ሰሞኑ በጣም ደስ የሚል የምር ዘናም ያለ ድራማ ነው እየሰሩልኝ ያሉት። ላላ ቡራዬ ተመቸኝ። ኮሜዲ እየሆንክ ነውና እንግዲህ ሀይሚዬ ብሩኬ ዳቦ ስጭኛ ላይ ስለናቀኝ ነው። በቀላሉ ስላገኘኝ ቀለበቱንም በቀላሉ ስለተቀበለኝ አሁንም እኔ በቀላሉ እሺ ብዬ ዳቦ ምሰጠው መስሎት ነው እንጂ ዳቦዬን አልሰጥም ብላ ዛሬ ዝንጥ ብላ ቀጭቋ እያለች ነውና፣ አረ ዳቦ፣ አረ ጉዳ ፈላ እንዴ ዳቦዬ! ምን ነው ሰው አጋድል ካፋጀኮ ብሩኬን አሳበድከው፣ አስጨለልከው እንዴ! እኔ ብሩኬ ግን ከመቼ ወዲህ ነው ለዳቦ እንደዚህ የምትንገበገበው? በእውነት ነው የምልህ። ካሁን በፊት እኮ ዳቦ ምንም አይመስለኝ፣ ምንም መስሎ አይታየኝ። ህልሜን ሳላሳካ ዳቦ ፊት ድርሻ አልልም ብለህን እንደገና ዳቦ አማረኝ። አረ ከባድ ነው የምር። በጾም ዳቦ አይበላም ደግሞ። አንተ ነውረኛ። ገና ጾም እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ ይቅር ይበለህና እንግዲህ በቃ የሰሞኑ ድራማ በጣም ነው ፈታ እያረገኛለሁ። እንደኔ እናንተም ፈታ እንደምትሉ እርግጠኛ ነኝ ሁላችሁም። በቀደም ራሱ የደበረኝ ሀይሚ ስላለቀሰች ነው እንጂ እኔ ይሄ ድራማ ቢቀጥል ሁሉ ይመቸኛል። እኔ ብሩክ ልቆርጠው ነው እያለ እያስፈራል። እኔ ሲቆርጠው ቢያሳየን ደስ ይለኛል። ያሳየን በቃ
ኧረ እናንተ ምን ጉራችሁ? እና እንግዲህ ሀይሚዬም በቀላሉ ስላገኘኝ ንቆይ ነው ምናምን እያለች ነበር። ቤኪም አለብህ እናንተ። እኔማ ቤኪ ገላጋይ ይሆናል ትልቅ ሰው አልነበር ካንተዬ። ውይ መላጣ ስትሆን አስተሳሰብም ተመልጧል መሰልና ቤኪ ራሱ ከብሩክ ጋር ሆኖ አብሮ ነው እናቴ አባብሮ ሊያሳብዷቸው ነው። ግራ እያጋቧቸውና እያወዛገቧቸው ይገኛሉ። በአጠቃላይ አስጨናቂ የሚባል ፍራንክ አይደለም፣ ዘና የሚያደርግ ነውና ቤኪም ተጨምሮ እንግዲህ ከሚፍታ ጋር ሆነው ማለት ነው። ቤኪና ብሩኬ ሚፍታህና ሀይሚን ለማጨለል በጣም እንጂ የሌለ ያለሰለሰ ጥረት እያደረጉ ነው። እነሱም እንግዲህ ሀይሚና ሚፍታ ሆነው አይደለ ብሩኬን ፍራንክ ያደረጉት። አሁን ብሩክ ከቤኪ ጋር ሆኖ ነው እና ሀይሚን እያቃጠላቸው ያለው እና ቤኪ ራሱ ተጨምሮ ዛሬ ሀይሚን እየጀነጀነ ነበር። ምን አለ ብትሰጪው ምን ነውራለው እያለ ነው። ኧረ ተው እንጂ እና ብሩኬ ብርድ እያንፈራገጠው ነው፣ በጣም እየበረደው ነው። ስለዚህ እንደ ሀሳብ ብትሰጪው በጣም ጥሩ ነው እያለ ቤኪም እያቃጠረ ነበር እላችኋለሁ። እና ቤኪ ደግሞ ሊያሳምንና ሊጅንጅን ሀይሚ ጋር ጎራ ብሎ ነበረ። ይሰጠው እያለ ነው ቤኪ ራሱ እንዲሰጠው ነው እያቃጨለ ያለው። አንተ ምን ቤት ነህ? ቤኪ ራሱ ምን አገባው? ሚፍታ ምን አገባ? ሀይሚን የገላገልክ ተብሎ ከተደበደበ ቤኪ ራሱ በሀይሚ ዳቦ ቤኪ ምን ያገባዋል? እውነቴን ነው የምላችሁ። እንደዚህ ዳቦ ምናምን ስትል ደግሞ አትከፉ። በቃ ይሄ እኮ ምርጥ የቤት ስሙ ነው። ገባችሁ? የቤት ስሙ ነው እና እኛ ሁላችንም የተወለድንበት ነው እና የቤት መጠሪያ ስሙ ነው እናላችሁ። ቤኪ ስጮ እያለ ነው እና ምን አገባ አንተ ደግሞ በሀይሚ ዳቦ ማለት ነው። ሚፍታ እየተደበደበ አይደለ? እና ቤኪም አብሮ እያቃጠለላችሁ ነው እላችኋለሁ። ሀይሚን እንግዲህ ውጣ ብትለው ራሱ አልወጣም ብሎ ቤቱ ቅርቅር ብሎ ቁጭ ብሏል። ስለዚህ ሌላ ቪዲዮ ይኖራል። ምክንያቱም ብሩኬ እላይ ሆኖ ደግሞ ሚፍታህን እያንጨረጨረው ነበረ። አንድ ቪዲዮ ነገ ነው፣ ዛሬ በቤታቸው አልመጡም። ምክንያቱም ቤኪም ሚፍታህም እየተሳተፉ ነው ድራማው ላይ። ቤኪ በሌሊት ቪዲዮ እየቀረጸ ምናምን ነው፣ ሚፍታህም እንዲሁ ድራማው ላይ እየተሳተፈ ነው። ለእነሱ የግድ አንዳንድ ቪዲዮ መስራት ስላለባቸው ሀይሚ በቤኪ ቤት፣ ብሩኬ ደግሞ በሚፍታ ቤት መጥተዋል። እንግዲህ ቲክቶክ ላይ ብለ ሊመጡም ላይመጡም ይችላሉ። ምክንያቱም ከመጡ ድራማው ይነቃባቸዋል። ቪዲዮ ሳይለቁ በቤታቸው ይመጡ ነበረ። እንግዲህ ካልመጡ ድራማው ስለሚነቃባቸው አይመጡም። ወይ ብሩኬ ብቻውን ነው ሊመጣ የሚችለው ላይ፣ ወይ ሀይሚ ብቻዋን ናት ልትመጣ የምትችለው። አውቀው ብቻ ለብቻ ሆነው ሊመጡ ይችላሉ። ብቻ ነኝ እንጂ አንዳንዴ በቤታቸው ቪዲዮ ሳይሰሩ ሲቀሩ ይመጣሉ። ሊመጡም ላይመጡም ይችላሉ። አብረው ከመጡ ድራማው ተጠናቀቀ። ካልመጡ ግን ብሩኬ ብቻውን ሊገባ ይችላል እና እንግዲህ የምናየው ይሆናል በኋላ። ከዛ ውጭ ሚፍታህን እንግዲህ እየኮረታተመው ነበር። አረ በስመ አብ ሚፍታህን የምር አንገላተው። የእውነትም ቡራ የእውነት ነው የተበቀላቸው። የምር በቀሉ በቀል እጥፍ አርጎ ነው የከፈላቸው እነዚህን ሁለት ሰዎች ማለት ነው። እና ሚፍታህን ራሱ እንዴት እንደከረባብተው አትጠይቁኝ ነው የምላችሁ። እና ብቻ ይመቻችሁ፣ ፈታ ዘና እያደረጋችሁ ነው። በአጠቃላይ የሚያስለቅስ የሚያስጨንቅ የሚያስፈራ አይደለም። በቃ አሪፍ የሆነ ቆንጆ ፍራንክ ነው የሰራችሁት። በጣም ደስ ይል ነበር። ያምራል። ቀጥሎ ሄዱበት ነው የምላችሁ። ሌላ ምንም አልላችሁ። ምክንያቱም ድራማ ስለሆነ ምንም የሚጎዳ ነገር አለው ብዬ አላስብም። ይመቻችሁ። ተመችቶናል።